በፍጹም በሁለቱም ላይ የለም። ተደፍኗል አይምሯቸው። የኦዲየንስ ፍቅር የሚባል የለም። የቤተሰብ ፍቅር የሚባል የለም። የሀገር ፍቅር የሚባል የለም። የጎረቤት ፍቅር የሚባል የለም። የነሱ ፍቅርና ፍቅር ብርና ብር ብቻ ነው። ክብር የሚባል የለም። እነሱ ጋር ክብር ርካሽ ነው። ብር ብቻ ነው የሚያሳድዱት። ታዲያ እንዴ ይሄንን እርግፍ አድርገን እኛ ላይ እየተጫወቱ ነው እንጂ አሁን እኛ እዚህ ጋር ሞኞች ነን። ለኛ ሞኞች ፈጣሪ የለም። ለኛ ደካማዎች ፈጣሪ የለም። ቀን ከሌሊት የምንለፋ የምንደክም ለኛ ፈጣሪ የለም። ይሄ ገንዘብ ለነሱ እንደሚሰሩት ሰውን እንደሚያታልሉት የት ይደርሱ ነበረ? የትም አይደርሱም። በሐቅ አይደለም የሚሄዱት። እውነቴን ነው የምለው፣ በግልጽ አይደለም የሚሄዱት። እኛ ከብትም እንሁን አህያም እንሁን ፈረስም እንሁን ግመልም እንሁን እኛ በፍጹም በሁለቱም ላይ የለም። ተደፍኗል አይምሯቸው። የኦዲየንስ ፍቅር የሚባል የለም። የቤተሰብ ፍቅር የሚባል የለም። የሀገር ፍቅር የሚባል የለም። የጎረቤት ፍቅር የሚባል የለም። የነሱ ፍቅርና ፍቅር ብርና ብር ብቻ ነው። ክብር የሚባል የለም። እነሱ ጋር ክብር ርካሽ ነው። ብር ብቻ ነው የሚያሳድዱት። ታዲያ እንዴ ይሄንን እርግፍ አድርገን እናቆም ስንላቸው አብርሃም ተጎድቷል። ምን ሆነ? ተቆርጧል? ተቆምጧል? አልተቆመጠም። ሩታ ተጎድታለች። ምን ሆናለች? የተፋታ ሰው እኔ ማቀው የተፋታ ብዙ ጓደኞች አሉኝ፣ እህቶች አሉኝ፣ ጎረቤት አሉ። ተፋተው እኮ ባላቸውን አናይህም፣ አንተም የራስን እኔም የራስን ህይወት እኖራለሁ የሚሉ ናቸው። እንዴ እግዚአብሔርን በጣም ነው የሚያስጠላው፣ ለመስማትም ለማዳመጥም። ብዙ ጊዜ ላይ ሀኒ ቤት ነው የምገባ። ሀኒ ቤት ስገባ አብርሃም ሲሉ ያጭ ብዬ ነው የምናደድና የምወጣው። እንዳትናገሩን እያለው ነበር የምለው። እግዚአብሔርን የኦዲየንሱ መልስ ሆነ ያ ሁሉ ተከፍሎላቸው የኦዲየንሳቸው መልስ መልሱ ይስጣቸው። አለቀ። እንዴት አውራ ሀኒቾ አውሪማ ገኒ ደህና ናቸው። እኔ አብዛኛው ጨረቃ ፋሚሊ ያውቃቸዋለሁ። አሁን የአዲስ ስለሆነ ብዙኝ እንተዋወቃለን እና እኔ አንድ ነገር የምነግራችሁ ነገር ማለት ነው፣ ሁላችሁም ስለተነሳችሁ በጣም ደስ ይላል። ምክንያቱም እነሱ ትምህርት የለውም። የምሬ ነው። ማንንም እሷን ስለደገፉ እሱን ስለደገፉ ለማንም ወግኔ አልናገርም። እኛ ብቻ አይደለንም ደጋፊዎቻቸው። ግሬስ ፋሚሊ ስንባል እኛ ብቻ አይደለንም። ጨረቃም ፋሚሊ ያለበት ብዙ ፋሚሊ ያለበት እና ሁሉም ተነስቶ እንዲህ ያለ ርብራቢ አውጥተን እነሱ ከዚህ ስራ እንዲወጡ እንፈልጋለን። አይታሉ ደግሞ በቃ የራሳቸው ጉዳይ። እንዴ እኛ ወደናቸው ነው እንጂ የምንከተላቸው እኮ እኛ ዝም ብለን እንደዚህ የማናደቅ ስንት ሰው ያለ አይደል? አካለ ጎደሎ አለ፣ ብዙ ልጆች አሉ። እነሱን ብንደግፍ ለኛ ማለት ነው ጽድቅ ነው። እነኚህ ብር ተርፏቸው ጭራሽ ብር ለብር ባልን መሸጥ ደግሞ በልጅ መተው በልጅ መሸቀል ሚስቱን መሸጥ በብር። ይሄ ምን አገር ባህላችን? ማንኛችንም ባህል የለም። እግዚአብሔርን ማንኛችንም ባህል እንዴ ሚስቱ አንድ ሴት ልጅ ያገባችውን ሚስት ያከብራታል። አንድ ልጅ ደግሞ ተፋታ የተባለ ሰው ተተፋታ ወዲያ ምን ያደርጋል እንዴ? ስንቲቱ በራድል የተፋታ ተለያይተዋል። ምን ያገናኛቸዋል? ቀን በቀን እኛ ፊልም መስሪያ ነን እንዴ? የሚገርመኝ ተለያይተናል ካላስ የተባለ ጊዜ በማግስቱ ይዘዋት ይመጣሉ፣ በማግስቱ ይዘውት ይመጣሉ። እንዴ ይሄ ምንድነው? የምር በጣም ነው እኮ የሚገርም። እኛ እነሱ እንዲያድጉ እንዲለወጡ ብለን ከታች አመድ የሚመስሉ ሰዎች እዚህ ማለት ነው ለመልበስ ያደረስናቸው እኛ ነን። ማርያምን እኔ በጣም ነው የምናደደው አሁን ላይ ማለት ነው። ምክንያቱም ክብር እነሱ አይገባቸውም አሁን ማለት ነው። ለኛ ሲሉ ሳይሆን ለራሳቸው ለሰው እንዴ ስንት ሰው እኮ ነው ትላልቅ ዩቲዩበሮች እና ሀዊ ምናምን እኮ የሚሉት አሁን እነሱ አድናቂዎች ያላቸው ምናምን አሁንም አልታወቁ ብዙ ልጆች አሉና እሷን ሱም ሆነ ባልና ሚስት ለብር ብሎ አይሸጥም። ጋይዝ ማርያምን አይሸጥም። አያጭ ምን አይነት ስራ ነው? ምንም እንዴ ይሄ ብር ቆይ እውነት ይሄን እየሰሩ ብር እውነት ይሄ በደህና ይበላሉ ይጣሉ? ማታማታ ስልክ እየተደወለብኝ ነው። ከኢትዮጵያ መለሳለሁ። እንዴ ማዘር ላውራት። እሺ እሺ አውሪ አንቺ አንነሽ አውሪ። እሺ ወዴ እና እንደዚህ አይደረግም። ምክንያቱም እኛ አሁን ለምሳሌ ብዙ ልጆች አለን
እኔ በራሴ ገና ነኝ፣ ህፃን ነኝ፣ ገና ታዳጊ ነኝ፣ ገና አገባለሁ። እነሱን አይቼ እኔ በባሌ ላይ እንደሱ ነው የምሰራ። አለምሸትዬ ሰላም ሰላም፣ እንዴት ነሽ? አንቺ እንዴት ናችሁ? ደህና ናችሁ ወይ? ማለት ነው ስመጣብኝ ሴትዮዋ ሙት ያሉትና ብዙ ልጆች ታዳጊ ልጆች አሉ። እናንተም ተቃዋሚ ስለሆናችሁ እኛም ተቃዋሚ ሆነን ሁላችንም በአንድነት እነሱ ሲመጡ ላይክ አለማድረግ ሰብስክራይብ አለማድረግ ማለት ነው። ከዚህ በኋላ ይተዋሉ። እንደዛ ነው የሚስተካከሉ። አንዴ ሐሳቤን ተናግሬ ልውረድ። ቡና ስለማፈላ ስለሰውየው ይቅርታ። እሺ ነው አውሪ። እሺ አብሽር ተናገር። ሁላችሁም እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት የክርስቶስ ሰላም ይብዛልኝ። ደስ ይላል። አሁን ያነሳችሁት አጀንዳ አሪፍ ነው። ለምን መሰላችሁ? ይሄ ትውልድን የሚገድ ዝሙት የሚያስፋፋ በጣም የሚያስጠላ ስራ፣ የወረደ የተጨመላለቀ ስራ ነው እየሰሩ ያሉትና ከዚህ ነገር ማስቆም የምንችለው ደግሞ እኛ ነን። እናንተ የምታዩት ደጋፊዎች አለማየት፣ በቃ ጭራሽም እነሱን አለማየት፣ ዞር ብሎ አለማየት። ጸጥ ሲል የዛኔ ልካቸውን ይገባሉ። ለምን ታውቃላችሁ? ማን ሰውን አያከብሩም፣ ኦዲየንስን አያከብሩም፣ እግዚአብሔርንም አይፈሩም። እነሱ እኔ እንጃ ምን ፈርተው እንደሚኖሩ ፈጣሪ ይርዳቸው፣ አላውቅም። የተፋታ ሰው ተፋታ፣ አለቀ በቃ። እሷም ልጇን ይዛ ማሳደግ ትችላለች። ነገም ተነጎዳም እየመጡ የሚመላለሱት መልስ፣ የሚነጋገሩት ንግግር እኔ በእርግጥ አላያቸውም። እኔ ቆየው እነሱ ማየት ከተውኩ ረጅም ጊዜ ሆኖኛል። ግን በቲክቶክ ተቆራርጦ ሲመጣ ሳይ በጣም ነው የምናደደው። ይሄ ለትውልድ ምንድን ነው የሚያስተምሩ? አሁን ብዙ ያላገቡ በስደት ላይ ያሉ እህቶች አሉ። እኛ አግብተናል፣ ትዳር አለን፣ ልጆች አለን፣ እግዚአብሔር ይመስገን። ግን ያላገቡት ትዳር ያላዙ ልጆች ከነዚህ ልጆች ምንድን ነው የሚማሩት? ምንድን ነው ይዞ የሚሄዱት? እነዚህ ልጆች እኮ ስራ እየሰሩ እኮ እነሱን የሚያዩቸው ደስ ብሏቸው ነው አይደል? አሁን ግን በጣም የሚያስጠላ በጣም እኔ እንጃ። እኔ በኦርቶዶክስም የሌለ በሙስሊምም የሌለ በጴንጤም እንደዚህ አይነት ነገር አለ ብዬ አላስብም። እኔ ምን አይነት ነገር እየተከተሉ እንደሆነ እኔ አላቅም። ስለዚህም ሁላችሁም ጥሩ አቋም ከያዛችሁ ዘጭ ማድረግ ይቻላል። ሰው ነው የሚያነሳ፣ ሰው ነው የሚጥለው እኮ። ሰው አንስቷቸው እዚህ ቆለላቸው። አሁን ደግሞ እነሱ በጣም እንትን አሉ። ምንድነው ስሙ? ራሳቸውን በጣም ካቡ። እንደዚህ እንደሆነ እኮ አይቀርም። የሰው ልጅ እኮ ይፈርጣል እኮ ወደታች። ስለዚህ መመለስ ካለባችሁ ሁላችሁም አቋማችሁ አንድ ይሁን። አትሽለጥለጡ በቃ። አናይም ካላችሁ አትዩ። የእሱ ደጋፊዎች በተለይ እሷንም እሱንም ደግፉ። እንዲስተካከሉ ከፈለጋችሁ አትዩዋቸው። በቃ አቁሙ ማየት። ለምን እንደው ታውቃላችሁ? እናንተ ስታዩዋቸው፣ ላይክ ስትሰጡ፣ ኮመንት ስትጽፉ፣ ስታዩ እንትናቸውን ሼር ስታደርጉ እነሱ ተመችቷቸው ይሄን ለትውልድ ገዳይ የሆነ የዝሙት መንፈስን ባልና ሚስት በጣም የሚያስጠላ፣ እኔ በበኩሌ ስለማላያቸው በጣም ነው የሚዘገን ነው። ስለዚህ ይሄንን ነገር እንዲያቆሙ ሁላችሁ መስራት አለባቸው። መንግስትም እንዲገባበት እላለሁ። አንዳንዴ ለምን እንደው ታውቃላችሁ? እኔ እሺ ራሴን ይዣለሁ። ለልጆቼስ ምንድነው አስተላልፈን የምንሄደው? ምንድነው ዘርተን የምንሄደው? ዝሙትን ባልና ሚስት እዚህ ጋር ሚስት ኖሮት ባል ኖሯት እዚህ ጋር ጓደኛ ሆና ቀምታ እንደዚህ አብሮ እየመጡ ይሄንን ነው የሚያስተምሩት? ይሄንን ነው የሚያስተላልፉት? እግዚአብሔርንስ አይፈሩ? የፈጠራቸው ወደዚህ ምድር ያመጣቸው እንዲቆሙ ያደረጋቸው እንዲያርጉ ያደረጋቸው ከሰው በላይ እኮ ፈጣሪ ነው። እግዚአብሔርን አይፈሩም? ወደ ራሳቸው ይመለሱ፣ ወደ ፈጣሪያቸው ይመለሱ። ሃይማኖት ካላቸው እኔ አላቅም፣ ግን በጣም ነው የሚያስጠላ። በጣም ነው የሚዘገን የነሱ ሃይማኖት። ወደ ይቅርታ አድርግልኝና በሃይማኖት ስገቢ ማለት ነው እነሱ ማርያምን፣ ገብርኤልን፣ መድኃኔዓለምን ብለው ብቻ መሸቀል ነው የሚያውቁት። ፈጣሪ ማንንም ይፈርድባቸው። ይሄ ሃይማኖት መቀለጃ አይደለም። የምር እኔ አንዳንዴ ማለት ነው ውዴ ማርያምን መድኃኔዓለምን ሲሉ በጣም ነው የሚገርመኝ። ማቆም ብቻ ነው የእሱ ደጋፊ የሆናችሁ እግዚአብሔር የሚባል ነገር በቃ ዘጭ ብሎ ከወረደባቸው እግዚአብሔርን ነው የምልሽ ይስተካከላል። በሮች ወለነ ናሂ የሚባሉት እዚህ ጋር አላዛር እዚህ ጋር የለምለም ወንድም ያመጡት በቃ የተጨመላለቀ ስራ ስለን እባካችሁ ልለምናችሁ ዞር ብላችሁ አትዩዋቸው። ላይክም አታድርጉ። በቃ እኛ የማዳብ ቅመሞች አረብ ሀገር በጎች አይደለን፣ ሞኞች አይደለንም፣ እናቃለን። እነሱ ያንን ይሰራሉ፣ እኛ ላይ ያሾፋሉ። ግን እኛ አውቀን ነው። አውቀን ግን ራሳችንን ማስከበር የምንችለው
እራሳችን አለቀ። አትዩዋቸው፣ በቃ አትዩ፣ እግዚአብሔርን አትዩዋቸው። ለምን እንደው ታውቃለህ? ራሳችሁን ናቸውና እያካባችሁ ያላችሁ። ሀዊ ብላለች እኮ የነ አብርሃምና የነ ሩታን የሚያዩ ልጆች ትዳር አይዙም፣ ትዳራቸውን ይፈታሉ ብላለች። እግዚአብሔርን ትዳር ካላችሁ ወይ ጓደኛ ካላችሁ በእነሱ የሳቢያ በተለይ ምንም የማታውቁ ወጣቶች ልጆች የእነሱን የምታዩ ከሆነ ነገራችሁ በሙሉ ነው የሚደበላለቀው። እንዲደበላለቅ ካልፈለጋችሁ አይምሯችሁ ጥሩ ነገር እንዲማር ካስፈለገ የነዚህ የዝሙት መንፈስ የሚያስተምረውን ቻናል አትዩ፣ ባናታቸው ይተከሉ፣ አትዩዋቸው። ምንም አባባል ነው በቃ። እግዚአብሔር ለእንዴት ያቆማሉ? 250,000 ቪው 300,000 ቪው እነዚህላቸው እንዴት ያቁሙ? ይሄን ነገር ለምን ኧረ ትውልድን አትግደሉ፣ ትውልድ አትግደሉ፣ ትውልድ አትግደሉ። እኛ ተጠራን እኮ እነዚህን እኮ የሚከተሉ አረብ ሀገር ያሉ ናቸው እየተባለን እኮ ለምን? ኧረ በጣም ነው የሚያስጠሉት። በጣም እኔ በእርግጥ አላም ለምታዩ ልጆች አትዩ፣ በራሳችሁ ላይ መንፈስ አታስገቡ። ይሄ የዝሙት መንፈስ አታስገቡ፣ አትዩ። ሌላ ነገር እዩ፣ ሞልቷል። ሙስሊም ከሆናቸው የቁርአን፣ ክርስቲያን ከሆናቸው የቤተ ክርስቲያን እዩ፣ መዝሙር ምናምን አትዩዋቸው። በቃ አትዩ። አሪፍ ልጆች አሉ፣ እነሱን ተከትሉ። ድራማ እነዚህን ዘጭ አድርጓቸው እና ተያያችሁ ያበረታታችሁ። እነዚህ ልጆች መቼም አይመለሱ። ጨረቃ ፋሚሊ አቋም ይኖራችሁ እንዴ? ጨረቃ ሆ ብለው ሲናላችሁ ነው እኮ ቀጥ አድርገው የሚያቆሙት እንዴ? ኧረ የኛ ልጆች እግዚአብሔር ይመስገን እንዲህ አይነት ነገርም እስከዛሬ ድረስ 2 ዓመት ሆነናል። ዝሙት ከዓመት ዝሙት። ኧረ በስመ አብ። ኧረ እግዚአብሔር ማለት ነው። ስልኩ የራስ ነው ጋይ፣ ስልካችሁ የራሳችሁ ነው። ግን እናንተ ለህሌናችሁ ብላችሁ እኛ ወይም አትዩ ስላላችሁ ሰው አሽቃባጭ ነው። እናቴን ማርያምን አሁን ይኸውልሽ እንደተጀመረው ጠንክሮ መቀጠል ነው ያለበት። ዛሬ ከነገረ ጸጥ ማለት የለብንም። ማርያም አንቺ ቢሆን ሄደሽ ይኸውልሽ አንቺ ሄደሽ እዛ የሩታንም ቢሆን የአብርሃምንም አሁን ጀምረውታል መቀጠል። እኛም ከእናንተ ጎን ነን። ነገ እኛም ጋር ደግሞ መታችሁ እጅ ለእጅ ተያይዘን አንድ ላይ ይሄንን ትውልድን የሚያበላሽ ነገር ማስቆም ነው ያለብን። አንድ ላይ ወለግሬስ በእኛ ተነጋግረናል። እንግዲህ የሚሰማሱት አለ እኛ በራሳችን ተነጋግረናል። በቃ እኛ ሄደው አለማየት ንገሯቸው። ሄደው ያየ ኮመንት ላይ አይታችሁ አምሉጫቸው። እግዚአብሔር ሄደው ላይክ እና ማየት ኮመንት አይጻፉ። በቃ ዝር አይበሉ ወደዛ። ወደ ሰው አሽቃባጭ ነው ሀንዬ ማለት ነው። ሰው አሽቃባጭ ነው። እኔ ለህሊና ብሎ ታልተው በስተቀር እኔ ሰውን ስለነገርኩ ዲተዋል ቢያለም አንቺ የተከበርሽ አሽቃባጭ ነው። ያ የሚያው የተዋረደ ነው። ከምን አይነት ቤተሰብ እንደወጣ እራሱም እንደዛው ነው ማለት ነው። ስለዚህ ታያቸው ንቀሽ ራስሽን ሆነሽ መገኘት። ባለጌ ሄዶ ባለጌን ይከተል። አለቀ። የምር ምርጥ አስተሳሰብ ነው ያመጣችሁት። ተጎናችን እኛ ማለት ነው። ይሄ እኛ ስላየናቸው እኔ ብቻ ባያቸው የኔ ህይወት አይበላሽም። እኔ ምን አገባኝ? እኔ በፊት የምናያቸው በፊት ጭራሽ ምንም የሌላቸው በጣም ፍቅራቸው የሚያምር ልጆች አሁን ምስቅልቅላቸው ወጥቶ ለብር ብለው በሃይማኖት የሚነግዱ። እኔ እኮ የሚገርመኝ ለምንድን ነው እንደዚህ የሚያደርጉት? ነገሩ ምን ይደረግ? እይታው እንደዚህ ነው። አንቺ ሂጂና እስቲ ዛሬ ሩታ አልቀሳ ትመጣለች ከአብርሃም ጋር። ከዛች ጋር ሲመጣ እይታው የወረደ ሲሆን ማን ድራማውን ይዞ ይመጣል? ሩታ ትመጣለች። ማንን? ሴት ልጅን ዝቅ የሚያደርግ ሴት ልጅን የሚሰብር ሴት ጀግና ሆና እንዴት እንደምትነሳ የሚያሳይ ሳይሆን ሴት ልጅን የሚሰብር ለምን ሴት ልጅ እኮ እንዴት ሆና መቋቋም እንደምትችል እኮ ማሳየት ነበረባቸው። ሴት ልጅ በቃ ሁልጊዜ እያለቀሰች እንደምትኖር እንደ የስደት ሀገር ያለው አንድ ሰው የተፋታ ሰው ተመላልሶ ምን አገናኘኛቸው? የለም ለማኝ ሴት እንዴ ኑሮ ስለምነዋለች። እሺ ማውራት የምትፈልገው አስተያየት ያልሰጡ አሉ። ለመስጠት የፈለጋችሁ የገባችሁ ስጡ። ገኒ መሲ አስተያየት መስጠት አልፈለጋችሁም ስጡ። አስተያየት ስጡ። ለምን መሰላችሁ? ግሬዞች እኛን አግዙን፣ የጨረቃ ፋሚሊ ከኛ ጎን ገኒ መሲ አላችሁ ብለው ስላሉ ምንም እንዳትሸማቀቁ። እነሱ ለማንም አንተናት የምናየው። እሺ ገኒ አውሪ። ስራ ይቁም ነው። እዚህ ጋር የጨረቃ ፋሚሊ የግሬስ ፋሚሊ ሩታ መጥፎ ነች፣ እዚህ ጋር አብራም ጥሩ ነው ምናምን እያልን አይደለም። ይሄ ስራ ይቁም ነው የምንለው አይደል እንዴ? እንዳለ ኢትዮጵያ እዚህ ጋር ደግሞ ስታወሩ በዚህ ጋር ቆይ አንዴ የሚመጣብንን አንዬ እዚህ ጋር ስታወሩ የኛ ልጆችን ስም መቼ ማንም ሰው እንዳይጠራ ስለነሱ አይደለም እዚህ ጋር እያወራን ያለ ነው። ከሌ አትበሉ። የኛ ልጆችን ስም እንዳትጠሩ
ኖ እነሱም ሲሄዱበት የእነሱን አጀንዳ ደግሞ ይዘን እንመጣለን። አይደለም እዚህ ጋር መጥራት ዛሬ ላይ አያስፈልግም። እነሱ እዚህ ጋር ያሉበት ማይመለከታቸው ማንም አልጠራም እኮ። አሁን እኛ ያለነው ይሄ ትውልድን የሚያበላሽ ስራ ይቁምልን እያልን ነው። አይደለም የምልሽ እኮ አስተያየት የሚሰጥ ሰው ካለ እንዳይጠራ እያልኩ ማስጠንቀቂያ እኮ ነው የምሰጥ። ቀጥይ ገነት። ሰላም እንዴት ዋላችሁ? እና እኔ በአብርሽና በሩታ ላይ ያው ትቻለው ቪዲዮአቸውን አይቼ አላቅም፣ ግን ትላንትና የተቆራረጠ ነገር አይቼ ነበር እያለቀሰች። እኔ የሱ አባትነትን ከሱ መወለዱ መፈጠሩ ልጅ አባትነቱ እስከምጠላ ድረስ ምናምን ብላ ስታለቅስ የተቆራረጠ ነው ያየሁት። ባይዘዌ ግን እና እኔ አብርሽና ሩታን በዚህ አልነበረም የማውቃቸው። እንዴ የራስን ትዳር አፍርሶ የት ሀገር ነው ሌሎችን የሚያሳድጉት? አሁን እንደሚባለው እንግዲህ የተቆራረጠ ምናምን ነገር ነው የምንሰማው። ሄርሜላ እናቷን ማገዝ ስላለባት ነው የሚያግዛት ነው የሚባለው። እንዴ እንደዚህ የተበለሻሸ ነገር እየተሰራ የራሱን ህይወት እያበላሸ የሰውን ህይወት የሚያቀና የት ሀገር ነው ያለው? ሲጀመር አብርሽና ሩታ የሚታወቁት በፍቅርና ድሃን ማገዝ። አብርሽን እንደዛ ነው የማውቀው እኔ ከመጀመሪያው። ምን ነበር እኔ ገና ሲመጡ እዩዋ እስከምትመጣ አንዴ እኔ ለወርድ ሁላችሁም ቀጥሉበት፣ በርቱ። መጥፎን ስራ እንቃወማለን። መጀመሪያ እኛን እንድናበረታታ ሼር እንድናረግ እየገፋፉን አብርሃም እና ሩታ ሰው ሲያግዙ ነው ነበር ምናቃቸው እስከ 100K እስኪገቡ ድረስ ድራማቸውን እስኪጀምሩ ድረስ። እዚህ ጋር ሩታ ታሳዝናለች፣ አብርሽ ያሳዝናል። ማንንም አልተጎዳም። አውቆ ነው፣ ለህዝብ ነው። በእኛ አይሚሮ በእኛ ላይ ነው የሚጫወቱት። ባለቤትን አለማክበር፣ ሚስት ሴት ልጅ እንዳትከበር ዝቅ እንድትል አንገቷን ደፍታ እንድትኖር እንደዛው ወንድም ልጅ እንደዛው። ገባችሁ? ለኛ ነው እንጂ አሁን እኛ ቶክቶክ ላይ ያለነው ኦኬ ታላላቆች እንሃናን በየዙሪያው በየሚዲያው አለ ብዙ ነገር አይተን መማር እንችላለን፣ መስማት እንችላለን። እነሱ ላናያቸው እንችላለን። እኔ ሲጀመር አመት አልፎኛል አላያቸውም። ግን ቶክቶክ ማይጠቀሙ ታላላቆቻቸውን አስተማሪ ነገር አለበት ማይጠቀሙስ ምንድነው የሚማሩት? አባት እናትን ቤተሰብን አለመከባበር። ገባችሁ? ታላቅን አለማክበር ብዙ ነገር ነው እንትን የሚለው ማለት ነው። በዚህ ቀጥሉ፣ በርቱ። አንድ ነገር ከጀመርን ማቆም የለብንም አንድ መፍትሄ እስክናገኝ ድረስ። እከሌ እንዲ ነው እዚህ ጋር ማንንም ከፍ ዝቅ ያደረግን ሳይሆን መጥፎ ስራን እየተቃወምን ነው ያለ ነው። እዚህ ጋር አንድ ነገር መናገር የምፈልገው ግሬሶች ከስር ካላችሁ መታችሁ አስተያየት መስጠት ካላችሁ የሩታም ሆነ የአብርሃምም መግባት ትችላላችሁ። ሀንች እዚህ ጋር ካሉ ጥሪ ጓደኞችሽን ይስጡ። ሼር የምናረገውን ነገር ሼር እንትን ባሉ የኛ ልጆች ከፍተዋል ወደ እስከ መጨረሻ ማቆም ዛሬ ተጀመረ ብሎ መቆም የለበትም። መቆም የለበትም። አንድ ነገር ደግሞ ሼር የምናረገውን ነገር እንወቅ። በቃ ማንን ነው የምናበረታታው? ለማን ነው ላይክ የምናረገው? ምን አይተን ነው ምን ሰምተን ነው ላይክ የምናረገው? ይሄ ነገር ያስተምራል ወይ? ይሄ ነገር ለቀጣይ ህይወቴ ለኔ ይጠቅመኛል ወይ ብለን ነው። ገባሽ? ይሄ ከላይ ጀግና ናት፣ ይሄ ከላይ ጀግና ነው። አይሰራም። እዚህ ጋር በቃ አንድ ሰው ጥፋት ሲያጠፋ ጥፋት ነው። ገባችሁ? አንዱን እንደዚህ አሳዝናኝ ነው አይሰራም። እኛ ላይ ነው፣ እኛ አይሚሮ እኛ ተኒቀን ነው። ገባችሁ? እኛ ማዳም ቅመሞች ሁሌ እኛ ከፍ አድርገን እኛ ከኋላቸው እነሱ ወደፊት እየሄዱ እኛ ተከትለን ከፍ አድርገናቸው እኛ ላይ ነው ሙድ ሚይዙት። ገባችሁ? ትንሽ ሲነቁ ትንሽ ሲስተካከሉ ከፍ ሲሉ ተመልሶ እኛ ላይ ነው ሚኒቁን ምንነቀው እኛ ጋር እኛ ነን። ገባችሁ? የናቀንን ሰው ደግሞ እኛ ከፍ እንዳረግን ዝቅ ማድረግ እንደሚቻል ማሳያት አለብን። የጀመራችሁት ነገር ደስ ይላል። በጣም ነው ደስ ያለኝ። በርቱ። እዚህ ጋር እከሌ ለማለት ሳይሆን በቃ ለምንድን ነው የምንናቀው? እኛ እኮ ሰው ነን። ገባችሁ? ከሀገራችን ከቤተሰባችን እኛ ከነሱ በምንም አናንስም፣ በምንም እንደውም እንበልጣቸዋለን። ከማንም በላይ ነን። ከማንም የቤተሰብ ኃላፊነትና የራሳችን ኃላፊነትና የወንድሞቻችንን ቤተሰብ እንዴት ማክበር እንዳለብን ኃላፊነትና ምን እንደሆነ አውቀን ነው ወተን የምንገባው። ማንም እንደ ጅል ሊቆጥርን ማንም እኛን እንደሞኝ ምንም ማያቅ ሰው አድርጎ እንዲያስበን ያረግነው ራሳችን ነን።
ራሳችን ለምን በምናረገው በገዛ ስልካችን በገዛ እጃችን ገባችሁ? ማንንም እያበረታታን ማንም አንቺ ጀግና ነሽ ቀጥይ አንተ ጀግና ከሆነ ማንም ለራሱ ነው። ገባችሁ? እዚህ ጋር መማር ካለብን እንማራለን። ሲጀመር የነሱ ትምህርትም አያስፈልገንም። ምን ነው የሚያስተምረው? እስቲ ባለቤትን በጥፊ ማለት፣ ሰው ፊት ያልሆነ ቃል መናገር፣ ሴትን መርገጥ፣ ሴትን ዝቅ ማለት፣ ክብርን ማዋረድ ምንድነው የሚያስተምረው? እስቲ ምን ነው የምናየው? ምን ሲጀመር እኛ ቶክቶክ ምን ጥቅም ሰዎች እንሻላለን። ለምን እዚህ ታላላቆች አሉ፣ ታናናሾች አሉ። ከነሱ ብዙ ነገር እንማራለን። ገባችሁ? እንተዋለን። ግን ቶክቶክ የሌላቸው ስንት አሉ ኢትዮጵያ ላይ ስንት አሉ ምንም ማያውቁ ከኢትዮጵያ እንደመጡ ስራ ጨርሶ በቃ የሆነ ነገር እንዲያዝናናቸው ምናምን አይሚሯቸው ላይ እንትን ይሄዳል። ከዛ ይቀጥላሉ። መመለሻ የላቸው። ይሄ ነገር መቆም አለበት። በርቱ ሁላችሁም። እዚህ ጋር እከሌ ደጋፊ አይሰራም። መጥፎ ነገር እንቃወማለን። የናቀን ሰው እኛ ከፍ ብለን እኛ የተኛም ቶክቶከር ብትሄጂ የተኛው ፌመስ ብትሄጂ የማዳም ቅመም የሌሉበት የለም። እነሱ አሁን ፌመስ የሚባለው ማንም ትልቅ ፌመስ ራሱ እሱ ይሄዳል። የማዳም ቅመሞች ነው ካላቸው ይዞ ከፍ የሚያደርጋቸው። ገባችሁ? መጨረሻ ላይ ማላይ ነው ሙድ የሚይዙት እኛ ላይ። የማዳም ቅመም እንደዚህ አንቺ እንደዚህ ለምንድን ነው የምንናቀው በገዛ እጃችን? ለምን እንደ እኛ ማንነን እነሱ ማን ናቸው? እዚህ ምድር ላይ ሁሉም ሰው እኩል ነው። ከማንም በላይ ደግሞ እኛ የማዳም ቅመሞች ጀግና ነን። ለታመመን ማስተላለፍ የምፈልገው እይታ ነው ያበላሻቸው፣ ላይክ ነው ያበላሻቸው። እዚህ ጋር እይታችሁን አቁም እስቲ እዩዋቸው። እግዚአብሔርን እይታችሁን ቀጥ ስታረጉ ቪው ሲቀንስባቸው ወደ ራሳቸው ይሄዳል። አሁን እነሱን እያሳበዳቸው ያለው እይታ ነው። በቃ እኮ አንዬ እይታ ሼር የሚያረጉት አንተ ግፋበት፣ አንቺ ግፋበት። ይሄ ሞራል ነው እነሱን እኛ ላይ እንዲወጡ ያረጋቸው። ገባችሁ? ለነሱ ነገር ማለት ነው ውዴ አንታ ማለት ነው። ዩቲዩብ ያላችሁ ድምጡን ማንም አናቂውን ይሄን ድምጥ ዩቲዩብ ላይ ለጥፉት። ምንም ካለጥፉ ያለው የሚለጥፉማ ዋጋ የለውም። ዛሬ መለጠፍ አለበት በየቦታው። ግሬስ ፋሚሊ የሩታ ቤተሰብም የአብርሃምም እዚህ ጋር የብሩኬና የሀይል ያቺን ቤት የእነሱን ቤት ለጉር ነው ሰው እያየው እየሰማው ያለው። እኔም አይቻለሁ። እየተለጠፈን ነው እየተለጠፈው። ምክንያቱም መቃወም የሌላቸው ብዙ ስሩበት። ራሱ እይታ ይኖረዋል። ለምን እንደው ታውቃላችሁ? እኛ በተለይ እግዚአብሔርን በጣም ያሳዝናሉ የግሬስ ፋሚሊዎች። የሩታም ቢሆን የአብርሃም የከፈሉት ዋጋ የነሱ መልስ ይሄ አልነበረም። እግዚአብሔርን በጣም ነው የሚያሳዝነው። ሀብሎ ዝሙትን ማስተማር የጀመሩ እነሱ ናቸው። ኢትዮጵያ ሀብሎ የጀመሩ ይሄንን ስራ እነሱ ናቸው። ገባችሁ? ትልቅ ደረጃ ከፍ ካሉ በኋላ ከመጀመሪያ ቢሆን እኮ ማንም አይከተላቸውም፣ ማንም አያቸውም። ገባችሁ? የሰባ እኛ አይምሮ ላይ ነው የተጫወቱት። አዳሜ ትመጣና ሴት ለጥፋ ዛሬ አንዷ ሄደች፣ አንዷ መጣች፣ አንዷ ሄደች፣ አንዷ መጣች። እዚህ ጋር በቤተ ክርስቲያን ይጋባሉ፣ በቁርባን አገባን ይባላል። ይሄ እንደውም እነዚህ ሁለቱ ልጆች ደግሞ ያንተ አይደሉም እያሉ ደግሞ ይመጣሉ። ይሄ ውብዬና ናሂ እዚህ ጋር ደግሞ ሁሉም እኔ እግዚአብሔርን ነው የምላችሁ። ምንድን ነው እኛ እኮ ደደቦች አይደለንም፣ እናስባለን። ይሄን ያህል እንደ በግ እናንተ 30 ደቂቃ ትለቁና እኛ ላይ ታሾፋላችሁ። አይደለም እኛ ማለት ነው የማዳም ቅመሞች ለተራበ ቤተክርስቲያን፣ መስጂድ፣ ለሁሉ ነገር ፈጥና ደራሽ የአረብ ሀገር ጀግናዋ ሴት ነች። ልንገራችሁ ብዬ ነው እኮ ማሾፊያዎች አይደለንም። ሴት ልጅን ደግሞ የሚያረግስ ስራ አንፈልግም። እኛ ሴት ስለሆንን እዛው ይግማሙ እኛ ጋር። እኛ የምናውቀው አንድ ባለትዳር ከተጣላች በኋላ ከተለያየች በኋላ አለቀ፣ ይቆማል። ልጁን ፍርድ ቤት ባለው ሰዓት ብቻ ሄዶ ያያል፣ አለቀ። የምን ፍርድ ቤት ለኛ ነው እኮ። የተኛዋ ሴት ናት? እስቲ ሀናኒ የተኛዋ ሴት ናት ከተፋተች በኋላ ባሏ ከፈታት በኋላ መልሳ ፊቱን የምታየው? የተኛ ወንድ ነው ከተፈታ በኋላ ፊት ለፊቱ የምቆመው? ቤተኛው ዓለም ቤተኛው ሀገር የተፋታ ሰው አይን ላፈር ነው የምታያየው። ገባሽ? የተፋታ ሰው አንድ ላይ አሁንም እየመጡ ቪዲዮ አይሰራም። ገባሽ? እነዚህ ሰዎች ማለት ነው እናንተ ሄዳችሁ እናንተ ላይክ ባታደርጉ እይታ ባይኖራቸው እንደዛ አይሰሩም። ገባችሁ? እናንተ ሄዳችሁ እየሰራችሁት ማለት ነው። እነሱ ምን ያደርጉት? እነሱ እያሰከራችሁ ያሉት እይታ ነው። ስለዚህ ማቆም አለባችሁ። በቃ
እናንተ ስታቆሙ እነሱም ወደ ራሳቸው መለሳሉ። ገባችሁ? እኔ ብዙ ወሬ ራሱ እንዴ ብለው እንኳን አላዛር ምንድነው ያለው? እናትሽ ቁጭ ብላ አብራኝ ካልተኛች ሌላ ሴት ጋር ሄዳለሁ። እሺ ይሄ ነገር ምን ይሄዳል? ይሄ ምንድነው የሚያስተምረው? እኮ ምን ያስተምራል? ዝሙቱን ህዝቡን እያስተማሩ ሄዳችሁ እባክህ ታረቅ፣ እባክህ በእግዚአብሔር ምንድነው? ለአንቺ ነው የኔ እናት ከርታታ አናንዬ። እባካችሁ አንድ ነገር ልንገራችሁ። አብርሃምና ሩታ አልተጣሉ። ቀን ድራማው ይሰራል፣ ጠዋት ድራማው ይሰራል፣ ማታ ፍፍት ብሎ ቤቱን ያለው እግዚአብሔር ምስክሬ ነው። የቅርብ ሰው ነው የነገረኝ። ግን ሁሌ ተዋቸው እነዛ ጅሎች እየተባልን ነው። እነዛ ጅሎች የማዳም ቤት ድካም ያሰከራቸው እየተባልን ነው አሉ። እኛ ይኸውልሽ፣ ይሄ ደግሞ አንድ ቀን ፈጣሪ ይፈርዳል። ቅድም ላልኩት ምክንያት ግን ማለት ነው አዳምጡ። እነሱ እግዚአብሔርን አልተለያዩም። እኛ ላይ እየተጫወቱ ነው እንጂ አሁን እኛ እዚህ ጋር ሞኞች ነን። ለኛ ሞኞች ፈጣሪ የለም። ለኛ ደካማዎች ፈጣሪ የለም። ቀን ከሌሊት የምንለፋ የምንደክም ለኛ ፈጣሪ የለም። ይሄ ገንዘብ ለነሱ እንደሚሰሩት ሰውን እንደሚያታልሉት የት ይደርሱ ነበረ? የትም አይደርሱም። በሀቅ አይደለም የሚሄዱት። እውነቴን ነው የምለው፣ በግልጽ አይደለም የሚሄዱት። እኛ ከብትም እንሁን አህያም እንሁን ፈረስም እንሁን ግመልም እንሁን እኛ ጀግኖች ነን። እኔ በራሴ በኩል ማለት ነው እኔ ጀግና ነኝ። በእውነት ነው የምላችሁ። አንድ ራሴ ማለት ነው እንደዚህ እንደምታዩኝ አይደለም። 6 ሰዓት የቆምኩት እስካሁን ድረስ እንደዚህ ያንቀጠቀጥኩ ከላይ ወደ ታች ምሰራ። እውነቴን ነው። ሽንቴን ስሸና እንኳን ደም እየመሰለ እውነቴን ነው የምላችሁ። እኛ ነን ጀግኖች። እኛ እንታለልም። መልካም ነን፣ የዋህ ነን፣ አዛኝ ነን፣ እምንደርስ ነን፣ ብርቱ ነን። እኛን አታልሉ። ግን ራሳቸው ናቸው በራሳቸው ላይ እንደ እባብ ሌላ ትልቅ ችግር ውስጥ እየገቡ ያሉት እንጂ የተጣላ ሰው እኮ ልንገርሽ እንደዚህ ተለያየን አለቀ። እኛ ግን የነሱ ጋጦጥ አይደለንም። ግን ፈጣሪ አንድ ቀን ሲፈርድ ደግሞ መከራው ስቃዩ ያኔ ትክክለኛ በእንብርክክ ሳይሆን በንፉቅቅ እንደሚመጡ ታያላችሁ። እኛ ሞኝ አይደለንም። እኛ ከጀግናም ጀግና መሳሪያ ነው ያጣነው። እውነቴን ነው የምላችሁ፣ መሳሪያ ነው ያጣነው። አንድ አረቤ ከፎቅ ምድር አንቀባራ ምሰራ ገለባብጣ ምሰራ ጀግና እኛ ነን። አትሞኙ። ፋራዎች እነሱ ናቸው፣ የማይረቡ እነሱ ናቸው። እኛ እንታለልም። ራሳቸውን ህሊናቸውን ነው የሚያታልለው። ያንን እያታለሉ የሚያመጡት ገንዘብ ራሱ ነገ ጧት እውነቴን ነው የምለው ፓራስታሞል መግዣ ይሆናቸው። ተው ሌላው ፓራስታሞል መግዣ ይሆናቸው። ለምን ብትሉ በግልጽ አይደለም የመጡት። እኛን የሚያስተምር አይደለም። ለኛ አዝነው አይደለም። እውነቴን ነው። ይሰማሉ። የሐረብ ሀገር ስራ እግዚአብሔር ያደላት ፈጣሪ የባረካት ሴት እኮ ናት። ሐረብ ሀገርን አህዮቹን ምትመግብ ምታበላ ምታጠጣ ቆሻሻ ምታጸዳ አክታ ምትጠርግ ሽንት ቤት ምታጥብ ዳይፐር ምትቀይር እኛ ጀግኖች ነን። እነሱ ግን ጀግና አይደሉም። እውነቴን ነው የምላችሁ። እነሱ ጀግኖች አይደሉም። ለኔ ግን የወረዱ ናቸው። እነዚህ ለኔ የወረዱ ናቸው። ግን የምንወዳቸው አሉ። በትክክለኛ ሰው ሲቆጣቸው ሲሰድባቸው ሲዘቀዘቁ የሚመለሱ ለኛ የሚያዝኑ አሉ። ከእንደነዚህ ጋር መደባለቅ አንችልም። ከመሃል እናወጣለን። አንድ ባቄላ ሲቀቀል ማለት ነው ከዛ ውስጥ አንዱ ፈንጥዞ ይወጣል አይደለም? ተንሳፎ ይቀራል። ወይ አንዱ ወይ ሁለት ወይ 3 4ቱ። እንደዛ አይነቶቹን ሰዎች ጥሩዎቹንም መንካት አንችልም። ግን እኔ የመጨረሻ እውነቴን ነው የምመክራችሁ፣ እባካችሁ የኛ ጀግኖች አትሞኙ። እውነቴን ነው። እናትሽን የተረዳሻለሽ፣ ወንድምሽን፣ እህትሽን፣ ልጅሽን እዚህ የተረዳሻለሽ። ያንገበገበን ነው እያንዳንዳችን ሀዘን እያለቀስን፣ እነሱን ደግሞ ጥሩ ነገር ሲሰሩ ስናይ ብዙ ነገር እንረሳለን። ለሃይሚና ለብሩኬ ለምን አለቅሳለሁ? ከሞተው ልጄ በልጠው አይደለም። ግን የኔ ማስረሻ የኔ ቴሌቪዥን የኔ ሁሉ ነገር ናቸው እነዚህ ልጆች። እግዚአብሔር ምስክሬ ነው። ከልቤ ነው የምነግራችሁ፣ ከልቤ
ይሄው ከስደት አግባኝ በጣም ወዳቸው ማንንም ከማንም ማላበላልጣቸው ልጆች ናቸው። ሲቆጧቸውም ስንሰድባቸውም አንድ መልስ እንኳን የማይሰጡ ልጆች ናቸው። እንደዚህ አይነቱን እውነቴን ነው በደንብ እናበረታታ። ሲበላሹብንም እየቀጣን እየገረፍን እየመከረን መመለስ ነው ያለብን። እኛ ሞኝ አይደለንም። እኛ ከጀግናም ጀግና ነን። ሀረብ ሀገርን አንቀባረን ሀበሻ የምንባለው እኛ ነን። የምን ሀበሻ ነው? ሌላው የምን እንትን ነው? እኛ ነን ሀበሻ። እኛ ጥቁሮች ሀበሻዎች እኛ ነን። እኛ ምን አባታቸው እና በቃ አሁን ደግሞ ወደ መጥባዬ ልግባ። ሽንት ቤት ስገባ ነው እኮ የምመጣው እናንተ ጋር። ሁላችሁም ያው ሁላችሁም በዚህ ስራ በዚህ ነገር ስላወራችሁበት በጣም ደስ ብሎኛል። በጣም ነው የምወዳችሁ የስደት እህቶቼ እናቶቼ። ወላሂ እኔ ጋር ስትገብቼ በስራታውቼ ራሱም ሐሳብ አንድ ሊወጣ ነው ማሪ ለኔ ወድ ሊወጣ ነው ልጨርስ። ሁላችሁም ወዳችኋለሁ። ስደት ያላችሁ የሰው ሀገር ያላችሁ አባት እናት ቤተሰብ ወንድም እህት አልፋችሁ ተርፋችሁ መስጂድ ቤተክርስቲያን የታመሙ ሁሉን የሚታስተካክሉ የሚታዝኑ እኛ ስለምናዝን ሆዳችን ውስጣችን ስለማይችል ነው። ገባችሁ? ሰው ከፍ ሲል ሰው ሲደሰት ስለምንወድ ነው ያልሆነ ውስጥ የምንገባው። ራሳችን በራሳችን ነው የናቅን ያለ ነው። እዚህ ጋር ባንገኝ አንናቅም። እዚህ ጋር ባንከተል መጥፎ ነገር ባንከተል ስንከተል አይሆንም ብለን ብናስተካክል አንናቅም ነበር። ግን እኛ እንችላለን። እኛ ጀግና ነን። እኛ እንችላለን። ኃላፊነት በሰው ኃላፊነት ሳይሆን በራሳችን ቤተሰባችን አባት እናት ቤተሰብ ዘመድ በቻልነው አቅም ራሳችን እንደ ሻማ ቀልጠን ቤተሰብ የምናስተዳድር ምናግዝ ገባችሁ ነን። ማንም መጥቶ ሊኒቀን ማንም መጥቶ ማዳም ቅመም እቺ ገረድ ናት እቺ አው ገረድ ነኝ አው የማዳም ሸቃላ ነኝ አው ግርድና ማለት እኮ ራስን መቻል ነው። ገባችሁ? ራስን መቻል ቤተሰብን መጦር አንድ የምታለቅስን እናት አንዴ እርዳታ ሲለመንላት የማዳም ቅመም ናት ቀድማ የምትደርሰው። ለምን ታውቀዋለች? የቤተሰብ የአባቷን ኃላፊነትና የእናቷን ኃላፊነትና ቤተሰቧን የምታስተዳድር ስለሆነች ህመሙ ስለሚገባት ስለሚያማት። ገባችሁ? ማንም አፉን ሊንከፍትብን ማንም እዚህ እኛን ሊኒቀን አይገባም። ራሳችን እናስከብር። ራሳችን ነው ራሳችን የናቅነው። ራሳችን ነው ራሳችን ዝቅ ያደረግነው የማይሆን ቦታ ስለተገኘን ቦታችን ስላልሆነ ቦታችንም ደግሞ አለመሆኑን እያወቅን ሰው እንዲደሰት የሰው ደስታ ስለሚያስደስተን ነው። ገባችሁ? እና በጣም ነው የምወዳችሁ። ብዙ አላውራ ሁላችሁም ብላችኋል። እኔ በጣም ነው የምወዳችሁ የስደት እህቶቼ የስደት እናቶቼ ሁላችሁም። አላህ ሰላም ያጋራችሁ ተስሊምቻለሁ። መሪማ ነኝ ወለየዋ ሩታዬ ይለው ስለምን ሲወራ ነው የሰምተሽ የገባሽው? እኔ ምን አቀር ዘል የገባውኝ ሳታቂ ነው እሺ ወዶነሽ እንትን ብለሽ ሰሚያለሽ ወይስ እናስረዳሽ? አስረድኝ። የምር አልሰማም። ታች ነኝ የታችሁኝ የሰማኝ። ኦኬ እዚህ ጋር የአብርሃምና የሩታን ስራ እየተቃወምን ነው። ገባኝ። አዎ እዛም ሩታ ቤትም በሁሉም ቦታ ዛሬ ተቆመ። በጣም እናመሰግናለን ተጎናችን ስለሆናችን። በቃ ላውራና ለውረድ እና ተጎናችን ስላላችሁ ይሄን ነገር እንቋወማለን ብላችሁ ስለቆማችሁ ደግሞ ተልብ እናመሰግናለን። የጉድ ስደተኞች ሁላችሁም ማለት ነው። ሐሳባችሁ በጣም አሪፍ ነው። በዚህ ነገር ይሄ ነገር እነሱ ልንገራችሁ ወላሂ አልተለያዩ፣ ግን እዚህ ጋር መርዛቸውን እየጫኑብን ያሉ ለኛ ነው ለትውልድ ነው። ገብቷችኋል? የተለያየ ሰው ተለያይቶ ነው የሚቀረው። አብሮ ይቻላል ይሰራል። ዋን ሚኒት ሀቢብቲ ቆይስቲ ሙይታ አድርጊ አና ኢሞ ወይ እስቲ አንዳችሁ እነሱ አጀንዳ ወይ የአብርሽና የሩታ ፎቶ አስቀምጡ ጋስቲ ላይ አንዳችሁ ካሜራ ከፈቱና ሌሎች ሌላ ወር ስለመሰሉ የአብርሽና የሩታ ፎቶ አስቀምጡ። ይሄው አሉ አይደል እንዴ? ሩታ ደጋፊዎች እኮ አሉ። አይደል? እናንተ እንዳለ ፕሮፋይሎች ብሩክ ሃይሚ ስለሆነ ይሄ ብሩክ ሃይሚ አይመለከትም። የአብርሽና የሩታ ፎቶ አስቀምጡና አብሩ